በዓለም ላይ ያሉ እንደዚህ አይነት ግዙፍ ማሽኖችን ብዙዎቻችን አልተመለከትንም። በየብስ እንዲሁም በአየር ላይ ያሉ ግዙፍ ማሽኖች ናቸው የተለያዩ ትላልቅ ስራዎችን ትላልቅ ፕሮጀክቶችን ለመከወን የሚረዱ። እስቲ ይህንን አውሮፕላን ተመልከቱት። ዓለማችን ትልቁን ኤክስካቫተርም ላስመልክታችሁ። እሱ ብቻ አይደለም፣ የናሳ ክሮለር የተሰኘ ማሽንም ግዙፍ መንኮራኩሮችን የሚሸከመው ከሪሰርች እና ዴቨሎፕመንት ኢንስቲትዩት ወደ መንኮራኩር ማስወንጨፊያ ቦታ እጅግ ቀስ ብሎ የሚወስደውን ግዙፍ ማሽን ተመልከቱ። ዋጋቸው እጅግ በጣም ብዙ ሚሊዮን ዶላሮች ነው። ታዲያ በዚህ ቪዲዮ ላይ የምንመለከተው በዓለም ላይ ያሉ ትላልቅ የሰው ልጅ የፈበረካቸውን ማሽኖች ነው። በጭራሽ አልጠበቅኩም ነበረ እንደዚህ እንደነበረ። ከዚህ በፊት ደግሞ በምድራችን ላይ ያሉ እጅግ ትላልቅ ቅርሶችን ተመልክተናል። በጥንት ጊዜ የተሰሩ ኢትዮጵያ ውስጥ ከመጣችሁ የአክሱም ሐውልትን፣ የላሊበላ አብያተ ክርስቲያናትን፣ ወደ ግብፅም ከሄድን ደግሞ ፒራሚዶችን መመልከት ትችላላችሁ። በጥንት ጊዜ እንደዚህ አይነት ትላልቅ ማሽኖችን ሳይጠቀሙ ነው እነዚህን ትላልቅ አሁን ድረስ ሰዎች ተገርመው የሚጎበኛቸውን መልስ ያላገኙላቸውን ቅርሶች የምንመለከተው። ታዲያ አሁን ላይ ያሉን ምን አይነት ማሽኖች ናቸው? ምንስ መስራት ይችላሉ የሚለውን በዚህ ቪዲዮ ላይ አስመለክታችኋለሁ። አስገራሚ የሆኑትን ለእናንተ ቀንጨብ አድርጌ አራቱን እንመለከታለን። ሀሳብ አስተያየታችሁን በኮመንት እያደረጋችሁልኝ ወደ ቪዲዮአችን እንገባለን። በመጀመሪያ የምንመለከተው የናሳ ክሮለር ትራንስፖርት የተሰኘውን ትላልቅ መንኮራኩሮችን ከአንድ ቦታ ወደ ሌላ ቦታ ቀስ ብሎ የሚያንቀሳቅሰውን ግዙፍን መሽን ነው። በመጀመሪያ ራሳችሁ እስቲ ተመልከቱትና ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በዓለም ላይ ካሉ ራሳቸውን በራሳቸው የሚያንቀሳቅሱ ግዙፍ የሆኑ ማሽኖች ውስጥ አንደኛው ነው። ቁመቱ 35 ሜትር የሚረዝም ሲሆን ክብደቱ ደግሞ 2700 ቶን ነው። የብረት ትራኮችን ለመንቀሳቀሻ የሚጠቀም ሲሆን በተለምዶ ታንኮች ላይ የምንመለከታቸው የራሱን ክብደት ዲስፐርስ አድርጎ በቀላሉ ለማንቀሳቀስ የሚያስችለው ቴክኖሎጂ ነው። ታዲያ ይህም ዓለም ላይ ካሉ ውስብስብ ቴክኖሎጂን የሚጠቀሙ ግዙፍ የሆኑ ነገሮችን የሚያንቀሳቀስ ማሽን ነው። ታዲያ ይሄንን ግዙፍ የሆነ ማሽን ስንጠቀመው እጅግ በጣም በጥንቃቄ በባለሙያዎች ነው። እላዩ ላይ ያሉት ቴክኖሎጂዎች በርካታ ከመሆናቸውም የተነሳ በጣም ጥቂት የሰው ልጆችን እገዛ ብቻ ነው የሚጠቀመው። ነገር ግን በጣም ቀስ ብሎ ነው የሚጓዘው። ናሳ ውስጥ ለሚካሄዱ የግራውንድ ኦፕሬሽኖች ትልቁን ድርሻ የሚወስደው ይሄ የናሳ ክሮለር ትራንስፖርት መንኮራኩሮችን ከሪሰርች እና ዴቨሎፕመንት ቦታ ወደ ማስወንጨፊያ ቦታዎች በቀላሉ ለማንቀሳቀስ የሚጠቀሙበት ትልቅ ማሽን ነው። ታዲያ የሰው ልጆች ወደ ጠፈር የሚያደርጉት ጉዞ እጅግ በጣም ትልቅ ሀሳብ ቢሆንም እንደዚህ አይነት ማሽኖች ከሌሉ ያ ሀሳብ እውን አይሆንም። ለዚህም ነው እንግዲህ በዚህ ሰዓት ያሉ ቴክኖሎጂዎች የሰው ልጆች የሚያመነጯቸውን ትላልቅ ሀሳቦች ለማስፈጸም የሚጠቀሙባቸው። የዚህን ማሽን ግዝፈት ለማወዳደር ያክል 35 ሜትር ሲሆን ርዝመቱ፣ ክብደቱ ደግሞ 2700 ቶን ነው። ይህንን የሚያክል ማሽን የሚንቀሳቀስበት ፍጥነት ደግሞ 1.6 ኪሎ ሜትር ፐር አወር ነው። ይሄ በጣም ቀስ ያለ ነው። ነገር ግን ታስቦበት ሆን ተብሎ ነው። ምክንያቱም ሙሉ በሙሉ አሴምብል የተደረገን አንድ መንኮራኩር ከቦታ ወደ ቦታ ሲንቀሳቀስ እጅግ ከባድ ጥንቃቄን ስለሚፈልግም ነው። አሜሪካም እንግዲህ የአፖሎን እንዲሁም የስፔስ ሸትል ፕሮግራምን ሰዎችንም ደግሞ ወደ ጨረቃ የማስኬድ ሚሽኗን በተሳካ ሁኔታ እንድትፈጽም ይሄ የናሳ ክሮለር ትራንስፖርት ድምፁን አጥፍቶ ትልቅ ሚናን ተጫውቶላቸዋል። በመቀጠል የምንመለከተው የባገር 293 ባኬት ዊል ኤክስካቫተር ይሰኛል። ታዲያ ዓለም ላይ ካሉ ግዙፍ ኤክስካቫተሮች በአንደኝነት የሚቀመጥ። በመጀመሪያ ቪዲዮን ተመልክታችሁ እጅግ ግዙፍ ስለሆነው ስለዚህ ማሽን ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ቁመቱ 96 ሜትር የሚረዝም ሲሆን እንግዲህ 32 ስቶሪ ቢልዲንግ ይሉታል ወይም ደግሞ 32 ወለል ያለው ህንፃን የሚያክል ቁመት ያለው ግዙፍ ኤክስካቫተር ነው። ርዝመቱ ደግሞ 225
ሜትር ሲሆን ያም ማለት 2 የእግር ኳስ ሜዳዎችን የሚያክል ርዝመት አለው። የዚህ ማሽን ክብደት ታዲያ 14200 ሜትሪክ ቶን ሲሆን ለምሳሌ ያክል አንድ አቨሬጅ የሆነ የቤት መኪና 1.5 ቶን ሊመዝን ይችላል። በሀገር 293 ኤክስካቫተሩ ደግሞ 9500 እጥፍ ክብደት አለው ማለት ነው። እጅግ ግዙፍ ነው። ይህን የሚያክል ኤክስካቫተር እንግዲህ ምንድነው የሚሰራው ካላችሁኝ እጅግ በጣም ግዙፍ ለሆኑ የማዕድን ማውጣት ስራዎች ላይ በቀጥታ የሚሳተፍ ነው። የተፈበረከውም በጀርመን ነው። ከሁሉም በጣም የሚያስገርመው ይህንን የሚያክል ግዙፍ ማሽን ለማንቀሳቀስ ኦፕሬት ለማድረግ ለመስራት የሚያስፈልጉት 5 ሰዎች ብቻ ናቸው። ቴክኖሎጂ ምን ያህል ርቀት እንደሄደ መመልከት ትችላላችሁ። ይህን ግዙፍ ማሽን በ5 ሰዎች ብቻ ነው የምታንቀሳቅሱት። የሚጠቀመውንም ጉልበት ለማግኘት እንግዲህ ኢነርጂ ሶርሱ የኤክስተርናል ወይም ውጫዊ ኤሌክትሪክ ሰፕላይ ነው። ያም ማለት እንግዲህ 16.56 ሜጋዋት ኃይልን ይፈልጋል ማለት ነው። እጅግ ግዙፍ የሆነ ማሽን ነው። ይህንንም ማሽን ተጠቅመን እንግዲህ ሚሊዮን ኪዩቢክ ሜትር ማቴሪያሎችን ከማዕድን ቁፋሮ ሳይት ወይም ቦታዎች ላይ በቀላሉ ማንቀሳቀስ ያስችለናል። ይሄ ማሽን ባይኖር በርካታ መኪኖች፣ በርካታ ኤክስካቫተሮች በጣም ብዙ ቢሰሩ ራሱ ይሄን ማሽን የሚሰራውን ወይም ባገር 293 ማሽን የሚሰራውን በጭራሽ ሊሰሩ አይችሉም። ዓለም ላይም አሉ ከሚባሉ ግዙፍ ማሽኖች ውስጥ ባገር 293 ይካተትበታል። ታዲያ ይሄም እንግዲህ የሰው ልጆች መስራት የሚፈልጉትን አይምሯቸው ያሰቡትን ትላልቅ ሀሳቦች እንደዚህ አይነት ማሽኖችን ፈብርከው ደግሞ ማስፈጸም የሚችሉበት ቴክኖሎጂ ነው። እንዴት ተመለከታችሁት? ይሄ ባገር 293 የተሰኘው ማሽን ከዚህ በፊት የባገር 288 አሻሽለው ያመጡት ግዙፍ ለውጦችን ያሳዩበት አዲስ ኤክስካቫተራቸው ነው። ከላይ ሲሽከረከሩ የምትመለከቷቸው ባኬቶች የሚሏቸው 18 የሚሆኑ ባኬቶች አሉ። በአንድ ጊዜ መሬት ላይ ያለውን ማዕድናት በፍጥነት እያወጡ ወደ ኮንቬየር ቤልት ይልኩታል። እነዛ ኮንቬየር ቤልቶች ደግሞ ወደ ውስጥ ይከቷቸዋል ማለት ነው። በቀላሉ በርካታ ከመሬት ውስጥ ያሉ ማዕድናቶችን በሰከንዶች ውስጥ በርካታ ቶን ማቴሪያሎችን ማውጣት መዛቅ ይችላል። ይሄ ማሽን ታዲያ ኦፕሬት በሚያደርግበት ሰዓት ግዝፈቱን ለማሳየት እነዚህ ቪዲዮዎች ጋብዣለሁ። በደንብ ተመልከቷቸው። ሀሳብ አስተያየታችሁንም አስቀምጡልኝ። ሌላኛው በዚህ ቪዲዮ ላይ የምንመለከተው በጣም ካስገረሙኝ እጅግ ግዙፍ ከሆኑት ሰው ከሰራቸው ትላልቅ ማሽኖች ውስጥ ኦቨርበርደን ኮንቬየር ብሪጅ F60 በጀርመን የሚገኝ ትላልቅ ማዕድን ማውጫ ላይ የምንጠቀምበት ነው። ይሄኛው ግን እጅጉኑ በጣም ውስብስብ እንዲሁም ግዙፍ ሆኖ አግኝቼዋለሁ። ሆሪዞንታል ኤፍል ታወር የሚል ቅጽል ስምም ወጥቶለታል። ያ ማለት ኤፍል ታወር እንግዲህ በቁመቱ ረዘም ያለ ነው። ይሄኛው ደግሞ ወደ ጎን እንደ ኤፍል ታወር የሚያክል ረጅም የሆነ የተገጣጠሙ ኮንቬየር ብሪጆች ያሉት የማዕድኖችን ለማውጣት በቀላሉ የምንጠቀምበት ግዙፍ የሆነ ማሽን ነው። ርዝመቱ 502 ሜትር ሲሆን ያም ማለት እንግዲህ 5 የእግር ኳስ ሜዳዎችን ከጥግ እስከ ጥግ የሚያክል ርዝመት አለው። ቁመቱም 79 ሜትር የሚረዝም ሲሆን 26 ወለል ያለው ህንፃ ማለት ነው። በጣም ከሚያስገርመው ነገር እንደዚህ በተለቁ ቁጥር ማሽኖቹ እጅግ ውስብስብነታቸውን በጨመረ ቁጥር ኦፕሬት ለማድረግ ለማንቀሳቀስ የሚወጣው ወጪ እንዲሁም ደግሞ የሚጠቀሙት ማቴሪያል አይነቱ ብዛቱ እጅግ በጣም ውስብስብ ነው። የሰው ልጅ አይምሮ እንግዲህ ይሄንን መስራት ችሏል። እንደምትመለከቱት በሚያስገርምም ሁኔታ ይሄንን የሚያክል ግዙፍ ማሽን ኦፕሬት ለማድረግ ለማንቀሳቀስ የሚያስፈልገው 14 ሰው ብቻ ነው። የዚህ ማሽን ዋነኛው ተግባር እንደ ኮል ወይም ጥቁር ከሰል አይነት ማዕድኖችን በምናገኝበት ሰዓት ማዕድኖቹ ሁል ጊዜ ከስር ነው የሚሆኑት። አፈርና ሌሎችን ማቴሪያሎች በፍጥነት ለማንሳት ያም ማለት እንግዲህ ኮሉን ወይም ማዕድኑን ለማውጣት መጀመሪያ ከላይ ያለው በርካታ የማያስፈልግ አፈርን በፍጥነት የሚያንቀሳቀስ ማሽን ነው ማለት ነው። ማዕድኖቹን ለማውጣት መጀመሪያ ብዙ ኤክስካቫተሮች፣ ብዙ ዶዘሮች መጠቀም አይጠበቅብንም። ይሄንን የኦቨርበርደን ኮንቬየር ብሪጅ ከተጠቀምን ማለት ነው በቀላሉ አፈሩን ወይም እዛ አካባቢ ያሉ ድንጋዮችን ከአንድ ቦታ አንስቶ መድፊያ ቦታቸው ድረስ ማንቀሳቀስ ይችላል። ለዛም ነው ወደ ጎን ረጅም የሆነው። ለምሳሌ ያክል አንድ ቤት በምንሰራበት ሰዓት የምናወጣውን አፈር ወይም ሌላ ነገር በዶዘር ተቆፍሮ ወደ አንድ ሲኖትራክ አይነት መኪኖችን ከታለ ሌላ ቦታ ወስደን እንደፈዋለን። ይሄንን ሁሉ ነገር ይሄ ኦቨርበርደን ኮንቬየር ብሪጅ F60 የተሰኘው ሞዴል ራሱ በራሱ ማድረግ ይችላል። ይህንንም ለማንቀሳቀስ 27 ሜጋዋት ኤሌክትሪሲቲን
ይፈጃል ማለት ነው። ስለዚህ ይህንን ሁሉ ፓወር ኮንሱም አድርጎ በጣም ትልቅ ስራን ይሰራልናል። እንዴትስ ተመለከታችሁት? ታዲያ እንግዲህ ይሄ ማሽን ኮንቬየር ቤልቶች ያሉት ሲሆን እላዩ ላይ ደግሞ ባኬት ቼን ኤክስካቫተሮች አሉት። እንዲሁም ደግሞ በጣም ያስገረመኝ 760 ጎማዎች አሉት። ከዛ 380ው ፓወርድ ናቸው ወይም እላያቸው ላይ ሞተሮች ተገጥመውላቸዋል። የዚህ ማሽን የኤሌክትሪክ ኮንሱም የሚያደርገው እንግዲህ 27 ሜጋዋት ነው ብያቸዋለሁ። ማሽኑ 1.2 ኪሎዋት አወር ኦፍ ኤሌክትሪሲቲ 1 ኪዩቢክ ሜትርን ኦቨርበርድን አፈርና ድንጋዮቹን እስከ 75 ሜትር ድረስ ለመቆለል ይጠቀማል ማለት ነው። በጣም የሚያስገርም ነው። እነዚህን ኦቨርበርደን የምንላቸው ማቴሪያል ከታች እንግዲህ ያለውን ንጥረ ነገር ዋናዎቹን ማውጣት የምንፈልጋቸውን ማዕድኖቹን የሚሸፍኑብንን በኖርማል መኪኖች እንዲሁም ኤክስካቫተሮች እናርግ ብንል በጣም በሚያስቅ አይነት ልዩነት ነው የሚለያየው። ስለዚህ የሰው ልጆች በዚህ ጊዜ ትልቅ ግዙፍ ማሽኖች ሲኖራቸው የሚሰሩት ስራ በፍጥነት በትልቀት ሶፊስቲኬትድ እየሆነ ኮምፕሊኬትድ እየሆነ ነው የሚሄደው እና እንዴት ተመለከታችሁት ይህንን አስደናቂ ማሽን? እስካሁን የተመለከትናቸው ድንቅ የሰው ልጅ ፈጠራዎች በየብስ ላይ የሚሰሩ ናቸው። በአየር ላይ የሚከንፈውን አንቶኖቭ ኤን-225 ማሪያ የተሰኘውን የዓለማችን ግዙፉ የካርጎ አውሮፕላንን ላስመልክታችሁ። በመጀመሪያ ግዝፈቱን ተመልክተነው እንመለስ። ይህ አውሮፕላን እንደ ሌሎቹ አውሮፕላን በፍጹም አይደለም። ምክንያቱም እጅግ ግዙፍ ነው። ለማነጻጸር ያክል 88 ሜትር የክንፎቹ ወደ ጎን ሲሆኑ 84 ሜትር ደግሞ ቁመት አለው። የዚህ አውሮፕላን ዋናው ዓላማው ኦቨርሳይዝድ የሆኑ ካርጎዎችን በአየር ላይ ማጓጓዝ ማድረስ ነው። የዚህ አውሮፕላን ማክሲመም ቴክ ኦፍ ዌይቱ 640 ቶን ሲሆን እላዩ ላይ መሸከም የሚችለው የፔይሎድ ካፓሲቲው ደግሞ 250 ቶን ነው። በዓለም ላይ እንግዲህ ሪካርዶችን የሰበረው ግዙፍ የሆኑ ኦቨርሳይዝድ ካርጎ በማንቀሳቀስ ነው። በሚያስገርምም ሁኔታ ታዲያ በዓለም ላይ በርካታ የተመረቱ አውሮፕላኖች እንደዚህ ማሪያ አይነት የሉም። ምክንያቱም እነዚህን ለአንድ ፍላይት ለማንቀሳቀስ ከተፈለገ በጣም ውድ ስለሆኑ እጅግ በጣም ኮምፕሌክስ ኤርክራፍቶችም ስለሆኑ በአሁኑ ሰዓት እንግዲህ ታሪካቸው ወይም ሌጋሲያቸው ነው እየቀጠለ ያለው። ኤሮስፔስ ኢንጂነሮች በዓለም ላይ እንግዲህ እንደ ታሪክ እየተማሩት ያሉ ነው። አሁን ላይ አገልግሎት እየሰጠ አይደለም። በጣም ተመራጭነት ያገኘው ይሄ አውሮፕላን ሬንጁ ነው አንደኛው ልዩ የሚያደርገው ወይም መጓዝ የሚችለው ርቀት ያን የሚያክል ከባድ ካርጎ ተሸክሞ ረጅም ርቀቶችን መጓዝ ያስችለዋል። ለማወዳደር ያክል የዚህ አውሮፕላን ለምሳሌ የቴክኦፍ ማክሲመም ቴክኦፍ ዌይት የሚባል አለ አውሮፕላኖች ላይ ያ ማለት ይዘውት የሚነሱት ክብደት ነው 640 ቶን ሲሆን የማክሲመም ቴክኦፍ ክብደቱ አሁን ላይ ሞደርን የምንለው 747 ቦይንግን ብንወስደው ማክሲመም ቴክኦፍ ክብደቱ 447 ቶን ነው። ያ ማለት በጣም ልዩነት አላቸው። 1.5 እጥፍ ይሆናል። እዚህ አውሮፕላን ላይ 6 ቱርቦፋን የሆኑ ሞተሮች አሉት ለማክሲመም ቴክኦፍ ዌይቱ እንዲሁም ደግሞ በቀላሉ አየር ላይ እንዲቆይ ከባድ ጉልበት ይሰጡታል። ፔይሎድ ካፓሲቲውም እዚህ አውሮፕላን ላይ እንግዲህ ከባድ የሚባል ነው። ሌሎች አውሮፕላኖች ላይ በጭራሽ የማይታሰብ 250 ቶንን ጭኖ በአየር ላይ መክነፍ ማለት በጣም የሚያስገርም ነው። ለዛሬ እንግዲህ ያቀረብናቸው በጣም ያስገረሙኝ ቴክኖሎጂዎች የሰው ልጅ የሰራቸው እነዚህ ነበሩ። ታዲያ እነዚህን ግዙፍ የሆኑ የሰው ልጅ ዘመኑን ተከትሎ የሰራቸውን አስደናቂ ማሽኖች በጥንት ጊዜ ሳይኖሩ ትላልቅ ፈጠራዎችን ትላልቅ ቅርሶችን ተመልክተናል። የግሬት ፒራሚድ ኦፍ ጊዛን ግብጽ ውስጥ የሚገኙትን ፒራሚዶች መመልከት እንችላለን። ቁመታቸው 146.6 ሜትር ያክሉ ነበረ። አሁን ላይ በአፈር መሸርሸር እንዲሁም በተወሰነ ነፋሶች 138.8 ሜትር ሆነዋል። ነገር ግን እነዚህ ማሽኖች አልነበሩም በዛ ሰዓት። የሰው ልጅ ምን አይነት ቴክኖሎጂ ተጠቅሞ እንደሰራቸው እጅግ አነጋጋሪ መልስ ያልተገኘለት ጥያቄ ነው። ፒራሚዶቹን ለመስራት እንኳን ከ2.3 ሚሊዮን በላይ ላይምስቶን እንዲሁም የግራናይት ብሎኮችን ተጠቅመዋል። እያንዳንዳቸው ክብደታቸው 2500 ኪሎግራም እስከ 15000 ኪሎግራም ይመዝን ነበር። ታዲያ የሰው ልጆች እንዴት አድርገው እነዚህን አንቀሳቅሰው ፒራሚዶቹን እንደገነቧቸው በጣም የሚያስገርም ታሪክ ነበር። ወደ ሀገራችንም ስንመለስ የአክሱም ሐውልትን ብንመለከት 24 ሜትር
ሜትር ቁመት ሲኖረው ክብደታቸው ደግሞ የተለያዩት ከ20,000 ኪሎ ግራም እስከ 40,000 ኪሎ ግራም የሚመዝን ነው። እነዚህን ከአንድ ድንጋይ የተሰሩ ቅርሶች ለመፈልፈል እጅግ በጣም ውስብስብ የሆነ የድንጋይ ቀራጺ መኖር ነበረባቸው። በዛን ሰዓት ማሽኖችን ሳይጠቀሙ ወይም ተጠቅመው እንግዲህ እስካሁን ትንግርት የሚሆን ትላልቅ ድንቅ ፈጠራዎችን የተመለከትንባቸው የጥንት ማስታወሻዎች ናቸው። በመቀጠልም ላሊበላንም መመልከት እንችላለን። ሮክ ሄዋን ቸርች ኦፍ ላሊበላ ተብለው ይሰኛሉ። ሙሉ በሙሉ ከአንድ ድንጋይ የተሰራ ሲሆን ከ20 ሜትር በላይ ርዝመት አለው። አንዳንድ ቦታዎች ላይ ከ10 እስከ 15 ሜትርም ነበረው። የተለያዩ ውስብስብ የሆኑ ዋሻዎችም ነበሩት። በጥንት ጊዜ የነበሩት አባቶቻችን እናቶቻችን እነዚህን ቅርሶች ምን አይነት ቴክኖሎጂ ምን አይነት ነገር ተጠቅመው እንደሰሩት ማወቅ በእጅጉ የሚያስደንቅ ነው። በዛሬም ቪዲዮ ላይ የተመለከትናቸው እነዚህ ግዙፍ ማሽኖች የሰው ልጅን ከመሬት አንስተው ጨረቃ ላይ ለማድረስ የተጠቀሙት እንዲሁም መሬት ላይ ያሉትን ሪሶርስ የሰው ልጅ ችግሩን ለመፍታት የሚያመጣቸውን አዳዲስ የፈጠራ ሀሳቦችን ወደ ተግባር ለማዋል የሚጠቅሙ ጊዜውን ተጠቅመው የተፈበረኩም ናቸው። አሁን ላይ እንደዚህ አይነት ነገሮችን ለመስራት በእጅጉ ቀላል የሆነ የመጣ ይመስላል። እንደተመለከታችሁት ያንን የሚያክል ማሽን ለማንቀሳቀስ 5 ሰው ከፈጀ እንግዲህ የሰው ልጅ በቴክኖሎጂ በእጅጉ ገፍቶበት እንዳለ የሚያሳይ ነው። እንዴትስ ተመለከታችሁት እናንተ? እነዚህን ተጠቅመን አሁን ላይ እንግዲህ ድሮ ከነበሩ አባቶቻችን የተሻለ ነገርን መስራት ችለናል። የተለያዩ ድልድዮችን ለሰው ልጅ እንግዲህ ለችግሩ መፍትሄ ሲል ነው እነዚህን ያመጣቸውና በዓለም ላይ ያሉ አስገራሚ ቴክኖሎጂዎች ቪዲዮቻችን ይህን ይመስላሉ። ቀጣይ ደግሞ በጣም አስደናቂ አስገራሚ የሆነ እንደዚህ አይነት ቴክኖሎጂዎችን በዚህ ቻናል ላይ ያቀርብላችኋለሁ። የቴሌግራም ኮሚኒቲያችንን ተቀላቅላችሁ ደግሞ ሐሳብ አስተያየታችሁን እያጋራችሁኝ ባለፈው ስለ ቶንዶስ ወይም የፀጉር መቁረጫ ማሽን እጅግ ያስገረመኝን ቪዲዮ ለቅቄላችኋለሁ። እሱን እንድትመለከቱት ጠይቃችኋለሁ። እዛኛው ቪዲዮ ላይ እንገናኝ። ይመቻችሁ።